የከተራ የጥምቀትና የቃና ዘገሊላ በዓላት በሰላም መከበራቸውን የጎንደር ከተማ አስተዳደር ፖሊስ መምሪያ አስታወቀም። ለበዓላቱ በሰላም መጠናቀቅ ማህበረሰቡና የጸጥታ ኃይሉ በትብብር መስራታቸውን መምሪያው ገልጿል። አገኘው አባው ተጨማሪ ዘገባ አዘጋጅቷል። በወራ ጥር የደመቀችው ጎንደር ከተማ ከጥር 3 ቀን 2018 ዓ.ም ጀምሮ የተለያዩ ሁነቶችን አስተናግዳለች። ኪን ኢትዮጵያ የጥበብ ምሽት፣ የዳግማዊ አጼ ቴዎድሮስ 207ኛ የልደት በዓልና የአዝማሪዎች የጥበብ ምሽት ጎንደርን ወደ ጥምቀት በዓል ያሸጋገሩ የጥበብ ድግሶች ነበሩ። ከተማዋ የከተራ ጥምቀትና ቃና ዘገሊላ በዓላትን ከሀገር ውስጥና ከውጭ በመጡ እንግዶች ታጅባ አከብራለች። ከቅርብና ከሩቅ የመጡ እንግዶች ሃይማኖታዊና የአደባባይ በዓላትን በልዩ ሁኔታ በሰላም ማክበራቸውን ጠቅሰዋል። ዋሲውን እሸቱ እባላለሁኝ። የምኖረው አትላንታ ጆርጂያ ነው። ሁሌም ጎንደር እንግዳዋን ትቀበላለች። ድባቡ ምኑ ደስ ይላል። እኛ ውጭ ሆነን የምንሰማውና እዚህ ደግሞ ገብተን ስናየው የተለያዩ ነገሮች ናቸው። በደንብ ማታም ተንቀሳቅሰናል በባጃጅ እንደውም ኮሪደርም አይተነዋል። በጣም አድንቀናል። ሰላም ስለሆነ ነው እንግዲህ የዘሩ ያለ ነው አይደለ? ፋሲካ ካስያ ላይ ነው የመጣሁት። ብዙ ሰው ነው የመጣ። ደግሞ ከተማው ሞቅብሎት ነበርና ቆንጆ ነበር በዓሉ። ማታ ስናመሽ ስንወጣ ስንል ምንም እንትን የሚያስፈራ ነገር አልነበረም። ሁሉ ነገር ሰላማው። ከምዕራብ አርማጭሆ አብርሃ ጀራ ወረዳ ነኝ። ዞርህም በላይ ዘለቀ እባላለሁ። ወጣቱ ሰላም በሆነ መንገድ ታቦቱን አንከብክቦ ሰው ለራሱ ተከባብሮ አንተ ትብስ አንተ ትብስ እየተባባለ ባይኔ አይቻለሁ ማለት ነው። እና በጣም ደስ የሚል ድባብ ነው የነበረ። የጥምቀት በዓልን በጉጉት ሲጠብቁ የነበሩት የጎንደር ከተማ ነዋሪዎች ለእንግዶቹ ምቾትና ለአካባቢው ሰላምም ሲሰሩ መቆየታቸውን ምስክር ሆነው ያነሳሉ። ቅመም ደሳለኝ እባላለሁ። ከሆስፒታል ሰፈር ቸቸላ ሰፈር ነኝ። ደስ ይላል። ጥምቀት በጣም ደስ ይላል። ጎንደር ምንጊዜም ሙሽራ ናት። ማታ በግሩፕ የሆኑ ወጣቶች ራሳቸውን ይጠብቃሉ፣ አካባቢያቸውን ይጠብቃሉ። ምንጣፍ በማንጠፍ አስፋልት በማጠብ ተንከባክበው ነው ያስገቡ። በሰላም ነው የተጠናቀቀልን። ጥምቀትን ጎንደር ለመታደም የሚመጡ እንግዶች በሰላም ለማስተናገድ የጎንደር ከተማ አስተዳደር ፖሊስ መምሪያ ከማህበረሰቡና ከሌሎች የጸጥታ አካላት ጋር ቀደም ብሎ የዝግጅት ስራ መስራቱን ከመምሪያው ያገኘነው መረጃ ያመለክታል። ተግባብቶና ተናቦ መሰራቱም በዓላቱ በሰላም እንዲጠናቀቁ አድርጓል። የጎንደር ከተማ አስተዳደር ፖሊስ መምሪያ አዛዥ ኮማንደር አንተነህ ቴዎድሮስ በተለይ በ10 ታቦቱ ከወረደ በኋላ ከ11 ድረስ ሰው ተኝቷል ብለህ የምትወስድባቸው ሁኔታዎች አልነበሩም። ሰዓት ሳይገድባቸው ነው ስራዎችን በአግባቡ የማከናወን ስራ የተሰራባቸው። በዚህ ዙሪያ ላይ ምንም አይነት ችግሮች ያልተከሰተባቸው ደስተኛ የነበሩባቸው ሁኔታዎችን ማየት የቻልንባቸው ደረጃዎች አሉ። ጎንደር ወደ ቀድሞ ሰላሟ ተመልሳለች በሚያሰኝ ደረጃ እንዳለን መውሰድ ይቻላል። ለእንግዶችና ለነዋሪዎች የተሽከርካሪ አገልግሎቱም የተፋጠነና የትራፊክ ፍሰቱ ጤናማ እንዲሆን የትራፊክ ፖሊሶችና የሚመለከታቸው አካላት መስራታቸውን መምሪያ አዛዡ ጠቅሰዋል። ለበዓላቱ በሰላም መጠናቀቅ ማህበረሰቡ ከጸጥታ አካላቱ ጋር በቅንጅት መስራቱ የእንግዶችን ሰላም መጠበቅና ከተማዋ የተረጋጋች መሆኗን አሳይተናል ብለዋል። የጸጥታ ኃይሉን ውጩን የመጠበቅ ስራዎችን ሲሰራ ከመሀል ላይ ያለውን ታቦታቶችን በማጀብ ለማህበረሰቡ ወይም ለዚህ ለወጣቶች የሰጠንበት ድርሻ ነው ነበር። ይህንንም በአግባቡ የመወጣት ስራዎችን የሄዱባቸው ደረጃዎች አሉ። ሌላው ማህበረሰቦቻችን ደግሞ አካባቢያቸውን በመጠበቅ ደረጃ የራሳቸውን ስራ ተወጥተዋል። የብሎክ አደረጃጀቶች አሉ። በብሎክ አደረጃጀቶች እያንዳንዱ ቦታዎችን ማህበረሰቡ ተደራጅቶ የጥበቃ ስራዎችን በአግባቡ የማከናወን ስራ ሰርቷል። በጎንደር ከተማ ጥር 18 የቅዱስ ጊዮርጊስና ጥር 21 የአስተርዮ ማርያም በድምቀት የሚከበሩ በዓላት በመሆናቸው ማህበረሰቡና የጸጥታ አካሉ ቅንጅታቸውን አጠናክረው እንደሚቀጥሉም ኮማንደር አንተነህ ጠቅሰዋል።